ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ። ሌቶቼ አይከፈልበትም። አመሰግናለሁ። ዛሬ እንግዲህ በትንሿ ድራማ ነው የመጣሁት። ትንሿ ድራማ ላይ እንግዲህ ባለፈው እንግዲህ ሀረግ እንግዲህ ቡቻን እንግዲህ ያው ቡቻ ስለተዋት እንግዲህ በሱ ተናዳ ነበር እና እንግዲህ ቡቻን ስታገኘው ሀረግ ይዞ የነገርከውን ነገር ለእኔም ንገረኝ ስትለው ቡቻም ሀረግ እኔ እወድሻለሁ፣ ነገር ግን ደግሞ እኔ ያው ሰርቼ ነው ቤተሰቦችን የማስተዳደረው ይላታል። እንግዲህ ቡቻ ቤተሰቦችን የሚያስተዳድረው ያው በስርቆን ነው። ሀረግ ደግሞ ከመጀመሪያው ይህን ሁሉ እርቀት ከመሄድ ለምን በነገርከኝ ስትለው ቡቻም እኔ እኮ አልጠላሽም በጣም ነው መወደሽ ብሏን ነበር። ሌላው እንግዲህ አሁንም እነ ሁለት ተንኮለኛ ጆሲና እንግዲህ እዩ ይገናኛሉ። እዩና ጆሲ ሲገናኙ እንግዲህ እዩም በጣም ትናደዳለች። የምትናደድበት ምክንያት እንግዲህ በመቅዲና በልዑልና መቅዲ አብረው ስላየቻቸው በዛ እንግዲህ በቅናት ድብን ብላለች። እና እንግዲህ ጆሲም እንግዲህ ምን ሆነሽ ነው ተረጋጊ ሲላት፣ እዩም ተናድጃለሁ ሲላት፣ ጆሲም እስከ ማታ ድረስ ጠብቂኝ ከዛ በኋላ የሚሆነን ነገር እናደርጋለን ይላል። እንግዲህ ጆሲም ቢሆን አሁን በትንሿ ተስፋ አልቆረጠም። ትንሿን ለራሱ ለማድረግ ነው የሚፈልገው። እንዲሁም ደግሞ እዩ እንግዲህ መቅዲንና ልዑልን ስታያቸው በጣም ተናዳለች። የዛሬውን ክፍል ደግሞ ይዤላችሁ መጥቻለሁ። እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። ዛሬ እንግዲህ ይዙ ወደ ስራ እየሄደ ስለነበር ትንሿም ልሸኝ ስትለው፣ እንዴ ስትሸኝ ልትውይ ነው እንዴ ተመለሽ በቃ ሲላት፣ ትንሿም እንዴ አብሬ እሄዳለሁ ስትለው፣ ይዙ ምን ልትሰሪ ነው የምትሄጁ ሲላት፣ ትንሿም እንዴ ሴት አለች እንዴ ሀዛ ስትለው፣ ይዙም እየቀለደ አዎ ትለዋለች። አይ ይችን ሴትማ ባሌን የቀማችንን ማየት አለብኝ ስትል፣ ይዙም ኦይ ሄደሽ ደግሞ ሀዛ ልትደባደቢ ነው ሲላት፣ ትንሿም እንዴ ምን እያልክ ነው የምርን ነው እንደ ስትለው፣ ይዙም አረ እየቀለድኩሽ ነው በቃ አሁን ወደ ቤትሽ ተመለሽ ሲላት፣ እንግዲህ ከወደ ኋላ ደግሞ እንግዲህ ሌባ እያለ ትመጣለች። እንግዲህ ተንኮሏ ማለቂያ የላትም እና እንግዲህ እረ ሰው ያለ ወይኔ እያለ በፊታቸው እየሮጠች ታልፋለች። እዛ እንግዲህ እነ ሀረግም እነ መቅዲም እንግዲህ እየሮጡ ይሄዳሉ። ምክንያቱም እንግዲህ መቅዲ እንግዲህ ለሀረግ የሆነ ነገር ነግራን ነበረ። ልዑልና አቤል እንግዲህ አብረው የሄዱ ልዑልም የሆነ ነገር ልነግር ነበር እማትናገረኝ ከሆነ ሲለው፣ እንግዲህ አቤልም እንዴ የሚናገር ከሆነማ እነግርሃለሁ ሲለው፣ ልዑልም በቃ ተወው ሲለው፣ አቤልም እባክህ ንገረኝ የሆነ ነገር እንዳታሳስበኝ ይለዋል። እንዳልገምት ሲለው፣ እንግዲህ ልዑልም ምንድን ነው የምትገምተው? እኔ ያው እገምታለሁ ያው ምን እንደምገምት እኮ የታወቀ ነው። ልዑልም ስርዓት ያዝ ሰውዬ፣ የማየውን ነገር አትናገር፣ መናገሬ ይቀራል ሲለው፣ እንግዲህ ልዑልም ስርዓት ያዝ እሺ አቤላ ካልተናገርክ ግን የሆነ ጥያቄ ልጠይቅህ። እሺ ምንድን ነው ይለዋል። እሺ ያኔ መቅዲን የምርህን ነበር እንዴ የወደድካት ብሎ ይጠይቀዋል። ልም እንግዲህ ወይ ልዑል ስንቴ ልንገርህ እኔ አልወዳትም፣ ነገር ግን ተወራርጄባት ነው በሷ። ልዑልም ቆይ ለምንድን ነው የተወላረድክባት ብሎ ይጠይቀዋል። ልም ንቀቷኗ ታውቃለህ፣ ያኔ ግቢ ስትመጣ እኮ ማንም ሊያወራት ሲል አትፈልግም፣ በጣም ነበረ ሰው የምትነቀው። ልዑልም እሺ ይለዋል። እንግዲህ አቤልም ሀዛ ሁሉንም ስታባራቸው እኔ ጀግና ወንድም ሰው መሰልከኝ እንዴ ተብ ማለት ሲለው፣ ልዑልም እሺ ይለዋል። ትለኛለህ ከዛ በኋላ የሆንኩትን ነገር እረስተኸው ነው? ልዑልም አቤላ እና ለሷ ምንም አይነት የፍቅር ስሜት የለህም ሲለው፣ አቤላም ኧረ እኔ ምን በወጣኝ ጭራሹን እኔ አልወዳትም እኮ ልፎካከርባት እንደሆነ ታውቃለች ሲለው፣ ልዑልም እሷ ታዲያ ታውቃለች እንደ ይለዋል።
ግን አዎ ታዲያ እሷ እኮ በደንብ ታውቃለች፣ ነገር ግን ልታበጣብጠን ስለፈለገች ነው እንጂ እንደማልወዳት ታውቃለች። ልዑልም አይ ጥሩ ሲለው አቤልም እንግዲህ ቆይሺ ለምንድን ነው እንደ አዲስ የምጠይቀኝ ይለዋል። እንግዲህ ልዑል እንግዲህ እዩን ለማናደድ ብሎ እንግዲህ ከመቅዲ ጋር አብረው ሲሄዱ ነበር። ነገር ግን አሁን ላይ እንግዲህ ልዑል መቅዲን አፍቅሯታል። ምክንያቱም መቅዲ እንግዲህ በፊት ከነበረችበት ጸባዩ አሁን እንግዲህ በጣም ጨዋና ጥሩ ልጅ ስለሆነ እሷን ወዷታል። አይ ምን ማለት ልዑልም ምንም ሲለው አቤልም አይ ምንም ዝም ብለህማ አልሁ አይደለም ግን ንገረኝ ይለዋል። ዝም ብዬ እኮ ነው አልኩ ሲለው እንግዲህ አቤልም በጭወት ልዑል ሲለው ልዑልም ምን ነው ልትነግረኝ ያሰብከው ሲለው እንግዲህ ልዑልም ውይ አቤል በቃ ተፋታኝ እባክህ ዝም ብሎ መፋታት አለ እንደ ሲለው እንግዲህ ልዑልም እና በዚህ ጉዳይ ቀኑን ሙሉ እየተጨቃጨቅነ ልንውል ነው እንዴ? ነገር ግን ቀላል እጨቀጭቀሃለሁ ሲለው እንግዲህ ልዑልም ወይ አቤላ ምን አይነት ወረኛ ሆነሃን ይለዋል። እንግዲህ አቤል ልዑል እንግዲህ መቅዲን የጠየቀበትን ምክንያት ለማወቅ ስለፈለገ ነው። እንግዲህ አቤል ልዑልን ስላልተፋታው በቃ ሲለው አቤል እሺ በቃ መቅዲን እኔ አፈቅራታለሁ ብሎ እንግዲህ ይነግረዋል። እንግዲህ መቅዲ ማለቴ ሀረግ እንግዲህ ይችን እዩን እያሯሮጠቻት ትመጣለች ወይኔ እያለች ይህ ሀረግ ልጅቷን ስታሯሩጣት እንግዲህ እዩ ማለቴ እኑና ደግሞ መቅዲ አጃቢ ሁነው እንግዲህ ከኋላ እነሱም አብረው ይሮጣሉ። ይዙም እንግዲህ ትንሿ አይኔ ነው ወይስ ምንድን ነው ሀረግ መጥረጊያ ይዛ ስትሮጥ ያየዋት ሲላት እንግዲህ ትንሿም አይኔ ሳይሆን እውነት ግን ነው ሀረግ መጥረጊያ ይዛ እየሮጠች ነው ትለዋለች። ለኢዙ እዩን እኮ ለሶስት እያሯሯጣት ነው። ኢዙም ምን ሊያረጓን ነው ልጅቷን ሲል እንግዲህ መቅዲ እንግዲህ ወይኔ አለቀላት ከያዟት አይለቋትም ምን እናድርግ ስትል እንግዲህ ኢዙም በዚህ አሯሯጥ እንኳን አይደርሱባትም። ትንሿ በዚህ ሰዓት ምን አድርጋ ይሆን ስትል እንግዲህ ኢዙም እሷ በዚህ ሰዓት መቼ ተንኮል ለመስራት መቼ ሰዓት ትመርጣለች? ልክ ነህ ትለዋለች። ከዛ በእኔ ሳይረፍድብኝ ወደ ስራ ልሄድ ሲላት እንግዲህ ትንሿም እንደ ኢዙ ባትስ ትለዋለች። በለኝና ይዘው እንደው ቢሰብሯት በጣም ደስታዬ ነው። እንዴ አንተ ትለዋለች። አዎ በጣም አቃጥላኛለች፣ አናዳኛለች፣ ይበሏት ትለዋለች። እሺ በቃ አሁን ወደ ስራ ሄድ፣ በኋላ እንገናኛለን ትለዋለች። ይህችው እዩ የምትባል ልጅ እንግዲህ ማለት በጣም ያልገባችበት የለም። በፊት ያው ከሴቶቹ ጋር ነበር ከመቅዲ ጋር ነበር የምትሰራው። መቅዲ እንግዲህ ይሄ ተንኮል አያዋጣኝም ብላ ወደ ራሷ ስትመለስ አሁን እንግዲህ እሷም ከጆሲ ጋር አብራ እየሰራች እንግዲህ ተንኮሉን ተያይዘዋል። ስለዚህ እዩ እንግዲህ ካልተማረች መቀጣት አለባት ይልም አቤልም እንግዲህ እንዴ ሉላ ሲል እንግዲህ ሉላም እንግዲህ እንዴ አቤል ግን ሴቶቹን አይታቸዋን ሲለው ግን ምን እየተፈጠረ ነው ይለዋል። ሀረግ ግን ምን ለመሆን ነው ይህን ያህል መጥረጊያ ይዛ የምትሮጠው? ከሷ መሮጥ የመቅዲንና የኑኑን አይታይልኝም እርግዋን ነው በእናት በጧት መጥረጊያ ይዘው የሚያሯሩጧቱ። ምን አውቄ እባክህ ምንድን ነው ሲል ልዑልም አራቤላ ሳይገሏት ቶሎ እንድረስላት ይለዋል። ኧረ እባክህ ቀልደኛ ሲለው ልዑልም ቆይ ምን አድርጋቸው ነው ግን ገና በጧት እኔን እንደለከፈችኝ እነሱንም በጧት ለክፋቸው ይሆናል። እንግዲህ ልዑልም እንግዲህ አይ እንደዛ ከሆነ እንኳን ይበሏት ሰባብረው ያስቀምጧት ይላል። እንግዲህ አንዳንድ ጊዜ ነገረኛ ስትሆኑ ሰው አላስበላ ስትሉ ግን የሆነ ችግር ሲደርስባችሁ እንግዲህ ደግ ሆናለች ነው የምትባሉ። እና እንግዲህ እዩ እንግዲህ አሁን ላይ ማንም ሊያዝንላት አይችልም። ምክንያቱም እንግዲህ ሁሉንም አስመረራቸዋለች። ይልም እንግዲህ እንደው አምላኬ ዛሬ ፋሲካ የሆነ ደስ የሚል ነገር ስላሳየኸኝ በጣም አመሰግናለሁ፣ ቀላል አመሰግናለሁ ይላል።
አቤልም እንግዲህ በል አሁን ካቆምክበት ወሬህን ጨርስልኝ ይለዋል። እንግዲህ ልዑልን ምኑን ሲለው አቤልም እንግዲህ ወሬውን ነው ይተዋል። ወሬ ነው እባክህ ይለዋል። አትቀልድ ሲለው ልዑልም ኧረ እባክህ ምንም ወሬ የለው ሲለው አቤልም ስለ መቅዲ የጀመርከውን ነገር ጨርስልኝ ይለዋል። እዛ እንግዲህ ትንሿ ትመጣና እንግዲህ ልዑልንና አቤልን እንግዲህ እሺ ሁሉ ነገር ሰላም ነው ብላ ትጠይቃቸዋለች። እሱም ከትንሽ ደቂቃ በኋላ የምናይ ይሆናል። ትንሿ ማለት ስትለው ልዑልም እንግዲህ ማለትማ ያው ስለ እዩ ለማለት ፈልጎ ነው ይላታል። ልዑልም በቃ ትንሿ እንሄድ ሲላት እንግዲህ ትንሿም እሺ ትላቸዋለች። መጨረሻ እንግዲህ መቅዲ ታመልጣቸዋለች። ሀረግም ብትፈልግ ታጣትና እኑና እንግዲህ መቅዲ ይመጡና አንቺ እንዴት ሩጫ ይሏታል። እንዴት አባቷ ታመልጠኛለች ትላለች። እኑም እረኔ ሀረግ ደክሞኛል ነፍሴ ልትወጣ ነው ትላታለች። ግን እንግዲህ አንቺ ደግሞ ነፍስሽ ምንድን ነው የሚወጣው ስትላት እንግዲህ እኑ እንዴ ምንድን ነው ታያለሽ እንዴ እኮ ተከትዬ እንደ ብድ ሩጬ ነው። ሀረግም እንግዲህ ተይኝ እስኪ እንደዚህ ሩጬ መች አገኘኋት ይቺ አህያ ትላለች። እንግዲህ ነገሩን ማግኘት ትወዳለች እና እንግዲህ አንቺ ሀረግ ግን እንደዚህ ትሮጫለች ብዬ አስቤ አላቅም። ሀረግ እንግዲህ ምን አለ ድጋሚ አግኝቼ ባሯሩጣት ነበር ስትል መቅዲ ኧረ በቃሽ ትላለች። እንግዲህ ሀረግ ይችን እዩን የምታሯሩጥበት ምክንያት እንግዲህ ቦቹን ከሴት ጋር አየሁላ እንግዲህ መቅዲ ስለነገረቻ ነው። እንግዲህ በቃ እኔ ከዚህ በላይ መሮጥ አልችልም ስትል እኑም እንግዲህ እኔም በቃኝ ከዚህ በላይ ልሮጥ አልችልም ትላታለች። ምንስ ሴቶች አንዳንድ ማቀድ ያለብን ነገር አለ ስትል እንግዲህ እኑም ምንድን ነው ስትል አንዳንድ ያፈሉ ወንዶችን መቅጣት አለብን ስትል እንግዲህ መቅዲ እንግዲህ በጣም ደስ ይላትና ጀግና እውነሽን ነው ትላታለች። ይሄ እኔም በዚህ ሀሳብ እስማማለሁ ስትላት ሀረግም በቃ እንሄድና አሁን መነጋገር አለብን ትላታለች። ሴቶች ምንድን ነው እኔ ምንም እየገባኝ አይደለም። ትንሿ ወደ ቤታቸው ከነ ማነው ልዑል ጋር የሄደች ስለነበረ ከዛ እንግዲህ የት ሄዱ ሲል እንግዲህ ትንሿም እኔ እንጃ የት ሄዱ ይሆናል። አቤልም ስልክ ልደውልላት ለእኑ ሲል ትንሿም አሁን በዚህ ሰዓት ስልክ ትይዛለች ብለህ ነው ትለዋለች። ልዑልም እረ ልጅቷን ለ3 ቀጥቅጠው እንዳይገሏት ብቻ በሀረግ ግን አሯሯጥ መጥረጊያ ይዛ ካገኘቻ ግን ትገላታለች ትላለች። ሲጀመር አምልጣቸዋለች። እሷም ሌላውን ተውትና እኑዬን እንዳይጎዱብኝ ብቻ ስትሲል እንግዲህ ትንሿም አይ እሷን እንኳን አይነኳትም አታስብ ትለዋለች። እዛ እንግዲህ ይዙ ይመጣና እንዴ ከዚህ ናቸው እንዴ ይላቸዋል። ትንሿም እንዴ ምን ሆነ ነው ስትለው ይዙም ስልኬን እረስቼው እኮ ነው ይላታል። ትንሿም ምን ይብቃ ግን አንተ ልጅ ትለዋለች። ከዛ እንግዲህ ይዙ ሉላ እንዴት ናቸው ይላቸዋል። እንደዚህ በጧት የተሰበሰባችሁት ሲል እንግዲህ ትንሿም እና ሀረግ እኮ ሲሯሯጡ አይተዋቸው ነው ጋር ደረሱ እንዴ ሲለው እንግዲህ አቤልም ምን ደረሱ ብቻ አብረውን አልፈውን ሄዱ ይላል። ከዛ ልዑል ኧረ ይዙ ብቻ ልጅቷን ለ3 ቀጥቅጠው እንዳይገሏት ይለዋል። እዩም እንግዲህ ከሆነ ቦታ ትደበቅና እንደ ብድ እናንተ ጋር ልሯሯጥ እንደ ቆይ ብቻ እሰራላችኋለሁ ትላለች። እንግዲህ እዩ ከባለፈው ስህተቷ አልተማረችም። አንድ ሰው እንግዲህ ከባለፈው ስህተቱ ተምሮ ጥሩ ሰው ሲሆን ደስ ይላል። ነገር ግን እንደዩ አይነቱ እንግዲህ ከባለፈው ስህተቷ ልትማር አልቻለችም። ሀረግም እንግዲህ ከቤታቸው ቁጭ ብለው እንግዲህ ሀረግም እኔ የምለው ሴቶች እስካሁን ባወራሁት ነገር ተቃውሞ አላችሁ ወይ ብላ ትጠይቃቸዋለች። እኔ የለኝም ስትል እሺ እኑ አንቺስ ትላታለች። እኔም በሀሳባቸው ተስማምቻለሁ።
እዚህ ከእንግዲህ በኋላ የምንቃጠልበት ምክንያት ምንም የለንን። መቅዲም እንግዲህ በፍጹም አንቃጠልም አንጀታቸው ይቃጠልና ስትል እንግዲህ እኑም እንግዲህ እኔ ግን አንድ ጥያቄ አለኝ ትላቸዋለች። ግን እሺ ስትላት እንግዲህ እኑም እንግዲህ አድማችን የእኛንም ወንዶች ያጠቃልላሉ ትላታለች። ሀረግም እንግዲህ ካፈሉ ለምንድን ነው የማያጠቃልለው? እንግዲህ እንኳን እነሱ ለምን ንጉስ አይሆን፣ ስለዚህ አንጀታቸውን ነው የምንልጥላቸው። ሀረግም እንግዲህ ወደ ውጭ ልትወጣ ስትል እንግዲህ እነ ይዞ ይመጣሉ። በሩን ስትከፍተው ያዩታል። እንዴ ሀረግ ከዚህ ነሽ እንዴ ሲሏት፣ አዎ ምን ነው እንዴ ሀረግ ቅድም እኮ ስትሯሯጪ አይተንሻን ትላታለች። ትንሽ ወደ እኑ ትጠጋና እኑዬ በጣም እኮ ፈራው ተጨነቀኝ ስትላት፣ እኑም በሀረግ ነው ስትላት፣ አዎ በሀረግ ተጨንቄያለሁ ስትል፣ እኑም አይ አትጨነቂ አሁን ትረጋጋለች በቃ ታያት ትላታለች። ትሆናለች ባክሽ እንደዚህ ፈጥና የሆነ ነገር ብታደርገው የፈለገ ብትናደድም እኮ ወንድ ልጅ እኮ ነው ምን ታደርገዋለች። እንግዲህ ትንሿ እናንተ ብላ ቁጭ ስትል እንግዲህ መቅዲ እንዴ ትንሿ ቅድም እኛ ስንሯሯጥ ከኢዙ ጋር አይተንሽ ነበር ስትላት፣ ትንሿም አዎ አይቻቸዋለሁ፣ ግን እናንተ ምን ናችሁ ነው እንደዛ ስትሮጡ የነበረው ብላ እንግዲህ ተጠይቃቸዋለሁ። እንግዲህ እነ ልዑል እንዲሁም አቤል ሴቶቹም እንግዲህ ቁጭ ብለው እንግዲህ ጥያቄ እየተጠያየቁ እየተሳሳቁ ነበረ። እንግዲህ ጥያቄ እንደዚህ ከምናደርግ ለምን አንጠያየቅም ሲል እንግዲህ ልዑልም እንግዲህ አይሆንም እንደዚህ መሆን የለበትም ሲል እንግዲህ አቤልም መጠያየቅ አለብን ይላል። ከዛ ትንሿ እንግዲህ ጌሙን እንዳታበላሹ ስትል አቤልም እኔ መጠየቅ የምፈልገው ልዑልን ነው ይላል። ከዛ ልዑል እኔ እኮ ብያችሁ ነበረ መለስክ ደግሞ ደስ ያለን ቅጣት እንቀጣሃለን ሲለው እንግዲህ ልዑልን ምንድን ነው ይለዋል። መቅዲን ትወዳታለህ ወይ ብሎ ሲጠይቀው ልዑል ይደነግጥና ምን ይለዋል። መቅዲም እንግዲህ ምን አይነት ጥያቄ ነው አንተ ትለዋለች። ለምንድን ነው ሁለታችሁም የደነገጣችሁ? ስለዚህ ጥያቄውን መልሱ። እንግዲህ እንዴ እንደዚህ አይነት እኮ ጥያቄ አይቻልም ስትል ይዞ ለምን ብሎ ይጠይቃታል። ማይቻል ትላለች። ከዛ አቤልም እንዴ እኑስ ተጠየቀች ወይም ጠየቀች አይደለም እንዴ ጥያቄ ይላታል። አለመመለስ መብቴ ነው አይደል ሲል አቤልም አዎ ነገር ግን ትቀጣለ ሲለው ልዑልም እሺ ምንድን ነው የምቀጣው ይለዋል። ያንተን ቅጣት ግን እኔ እመለስበታለሁ ነገር ግን እኔ መቅደስን ጥያቄ መጠየቅ እፈልጋለሁ ሲል መቅደስም እንግዲህ አልፈልግም ትላለች። እንግዲህ አቤል ልዑልን የጠየቀበት ምክንያት እንግዲህ ስለ መቅዲ ቅድም አንስቶለት ስለነበረ መቅደስን ይወዳታል ወይስ ያፈቅራታል እሱን ጥያቄ እንዲመልስለት ስለፈለገ ነበር የጠየቀው። ም እንዴ ምንድን ነው አልጠየቅም ብሎ ነገር የለም። መቅዲም እሺ ጠይቄ ምንድን ነው ትላለች። ከዛ በኋላ መቅዲ ይላታን ልብሱ እሺ ምንድን ነው ትለዋል። ብዙ ጊዜ ልዑሉን ሰርቀሽ ስታይውና ሲሰማሽና ሌሎች ባያዩሽም እኔ ግን አይሽ ነበረ። መቅዲም ትደነግጥና ማን እኔ ስትል እንግዲህ ይዙም አዋንቺ ስለዚህ ልዑልን ትወጀዋለሽ አይደል ሲላት እንግዲህ መቅዲም እንዴ ያማቸዋል እንዴ ትላለች። ከዛ እንግዲህ ይዙም ወደ ቅጣቱ እንግባ ሲላት እሺ እንግባ ትላለች። እንግዲህ መቅዲ ማለት ይችን እዩን ለማናደድ ብላ እንግዲህ ይህን ልዑልን ወደዋለች። ልዑል ደግሞ እሱም መቅዲን ወዷታል። ነገር ግን ሁለቱ ስላፈሩ ብቻ ነው። እንደዛ ከሆነ ሁለታችሁን አንድ ላይ አድርጌ መቅጣት እችላለሁ ሲል እንግዲህ ልዑልም እንዴ ለምን ይለውልም ቀላል እኮ ጥያቄ ነው የተጠየቃችሁት ለምን ትጮኋላችሁ ሲል እንግዲህ ልዑልም ከኛ ላይ ሲሆን ትበረታላችሁ አይደል። ልዑልም እሺ በቃ መጀመሪያ እናንተ ጥያቄያችሁን ጨርሱና ከዛ በኋላ የሚቀጣ ካለ አብረን እንቀጣለን ሲል እንግዲህ
ኢዙም እሺ ጠይቁ ይላል። ከዛ መቅዲ ጠይቄ ሲላት መቅዲም ምንድን ነው የምጠይቀው ስትል ልዑልም እኔ እንጃ አንተ ራስህ ጠይቅ ትለዋለች። እሺ ትንሿን ልጠይቃት ስትል እንግዲህ ትንሿም እሺ ጠይቂኝ እንጂ ትላታለች። የምትጠይቀው ጥያቄ ስለጠፋባት እንግዲህ ወይ ፈተና ምን አይነት ጉር ነው የገባው ትላለች። እንግዲህ መቅድዬ ወይ መኝ ወይ ተቀጪ ስትላት እንግዲህ ምንድን ነው የማምነው ትላለች። ከዛ እኑም እንግዲህ መቅድዬ ከራስሽ ጋር አትጣይ ትላታለች። መቅዲም ኧረ እኔ ከራሴ ጋር እየተጣለሁ አይደለም። ከዛ መቅዲም ልዑልም ቅጡኝ ይላሉ። ከዛ አቤል እንደዛ ከሆነ ሁለታችሁም ተነሱ ሲል ልዑል ለምን ይለዋል። አቤልም ተነሱ ከተባላቸው ተነሱ ነው። እንግዲህ ኢዙም እንግዲህ እናንተ ደግሞ እየዘፈናችሁ ደንሱ ሲላቸው አንችልም ሲሉ እንግዲህ ኢዙ ቀላል ነው፣ እሷን እጇን ያዛል፣ አንተም እጇን እሷም ተያዝ ይላል። እንግዲህ ይህን የሚያደርጉበት ምክንያት እንግዲህ ልዑልም መቅዲን ይወዳታል፣ መቅዲም ደግሞ ልዑልን ትወደዋለች። ነገር ግን ያው ልዑል መቅዲን እወድሻለሁ ብሎ ደፍሮ መጠየቅ ስለፈራ ብቻ ነው። እንግዲህ ሌሎች ደግሞ ጆሲ እንግዲህ ይገናኛሉ። ጆሲም እንግዲህ መቅዲን ለምን አረፈርሽ ሲላት እዩም እንግዲህ እንዴ አሁን አይደለም እንዴ የደወልክልኝ ትለዋለች። እንግዲህ እነዚህ ሁለት ተንኮለኞች መጨረሻቸው እርግጠኛ ነኝ አይሳካላቸውም። ትንሿም እንግዲህ የኢዙ እንዲሁም ደግሞ መቅዲ ደግሞ የልዑል ነው የሚሆኑት። እነሱ ግን እንደፈለጉ ይሁን። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። አመሰግናለሁ። ባይ ባይ። መልካም ቆይታ